ሞባይል የያዘ ሰው በሙሉ ይዋሻል። ስልኩ ውሸት ይዞ ይምጣ ምኑን አይታው። አሁን እዚች እያለ ስራ ቦታ እንዳለ በእኔ አጠገብ ቆሞ ስልክ ተደውሎለት አንስቶ እኔ ሻሸመኔ ነኝ አሁን መዋሸት ሰባቢ ባሪ ነው። በዚች ምድር ፍጹም እውነተኛ ነኝ የሚል ያዳም ዘር በራሱ ውሸታም ነው። ሰው እንደ ውሎውና እንደ አጋጣሚው ይዋሻል። እነዚህም በተለያዩ መንገዶች ይታያሉ። በተለይ በዋነኝነት ደግሞ ከቴክኖሎጂው መዘመን ጋር አብሮ የዘመነ ከመጣው የእጅ ስልክ ወይም ሞባይል ይሄ የተለመደ ሆኗል። ቀስ በቀስም መገለጫ ወደ መሆን ደረጃ ተሸጋግሯል። በእጃችን ላይ የሚገኘው የሞባይል ስልካችን ለምን የውሸት ሌላኛው ምንጭ ሆነ? ተመልካቾቻችን የሚሉን አለ። ከስልክ ጋር በተያያዘ ውሸት በርግጥ ያው እኛም እንዋሻለን። በአጠቃላይ ስልክ የያዘ ሰው ሁሉ ፓስተር የሚሆኑ ወንጌላዊ የቤተ ክርስቲያን መሪም ቢሆን ይዋሻል። አንዴ ሰው ከሰው ጋር ይቀጣጠራል። ከሰው ጋር ተቀጣጥሮ ያንን ቀጠሮ ለመድረስ ስለሚቸገር አንዳንድ ጉዳዮች ሲይዝ ሰውን ወዴት ነው የሚያደርገው? ወደ ውሸት ነው እንግዲህ ሰውን የሚያደርገውና ምንድነው በስልክ ደውሎ ሰው ሲጠይቅ የት ነህ ሲሉ አሁን ከቦዲቲ ሶዶ ያለው ምንድነው ምለው ቦዲቲ እየደረስኩ ነኝ ነው የሚለው። ያ ምንድነው ስልክ ስለያዝኩ በስልክ ስለሆነ ሰው እነን ስለማያይ የት እንዳለው ስለማያቅ ያው ግዴታ ትዋሻል። ግን ያው ያ ተገቢ ነው ተገቢ አይደለም የሚትሉ ተገቢ አይደለም። አብዛኛው ውሸት ያመጣ እንኳን ስልክ ለማለት ይቻላል ማንኛው ሰው ይዋሻል። ያለበት ቦታ እነርሱ ቅድም እንዳሉ ያለበት ቦታ ሌላ የሚያወራው ሌላ። ስለዚህ አብዛኛው ማንም ሰው እዚህ ቦዲቲ ያለ ሶዶ ነኝ ሶዶ ያለ አዋሳ ነኝ አዋሳ ያለ ደግሞ እየመጣው ነኝ ይላል። ለምን እንደሆነ ስልኩ ራሱ ያመጣው ውሸት ሳይሆን አይቀርም ብዬ ገምታለሁ። እኔም ራሴ እያወገዝኩ እዚች በዚች ያሉ የሚዋሹ መሆኑን ሰማለሁ አያለሁ። ብዙ ዘልቋል። ለምን ውሸት እንናገራለን? እግዚአብሔር እኮ ያያል። በዚህ መልክ እኮ ራሳችን እኮ በእግዚአብሔር እንኮነናለን። ኃጢአት ነው ያልሆነው ነገር ሆነ ብለን ለምን እናገራለን? ይሄ ትክክል አይደለም። ሌሎችን ጥሩ ትምህርት አንሰጥም በሚል ብዙዎችን በብዙ አጋጣሚዎች እየገሰጽኳቸው እየወቀስኳቸው ያለፍኩበት ብዙ ጊዜ አለ። የሞባይል ስልክ በዕለት ተዕለት ህይወታችን ውስጥ አስፈላጊ መሳሪያ ከመሆኑ በተጨማሪ ከመነሻው ጀምሮ እስከ ዛሬ የምናውቀው የላቀ የቴክኖሎጂ መሳሪያ ለመሆን አስደናቂ እድገት አሳይቷል። ይሁን እንጂ በዚህ ዘመናዊ ጉዞ ውስጥ የሰውን ታማኝነትና እውነታን እየሸረሸረ መጥቷል ማለት ይቻላል ይሆን? አንዳንዴ ልምድ የሆነባቸውም አሉ፣ አንያዝም አሉ። በቃ የሆነ ማለት የለመዱ ነገር ከሆነ ማቋረጥ አይችሉም እና ስለምዱ ነው እንደዛ የሚሆኑት። ቦዲቲ ለክሶ ነበርና ለክሶ ቦታ ሆነን ቀብር ፕሮግራም ነበርና በቀብር ስነ ስርዓት እያለን እኔ ጋር በእኔ አጠገብ ቆሞ ስልክ ተደውሎለት አንስቶ እኔ ሻሸመኔ ነኝ አሁን መምጣት ስለማልችል ሻሸመኔ ስላለው አሁን አልችልም መምጣት ምናምን ስላለኝ ማለት እንደዛ ብሎ ሲያወራ በጣም ገረመኝ እና ምንድነው እንደዚህ ማዋሸት ያስፈልገው ምናምን ስል አይ አልፈለኩም ማግኘት አይ እንደዛ ብትል ከሆነም ስቲል ሪሊ የሆነ ቃላት አውርቴ ማውራት ማስረዳት ነበረብኝ። ወላይታ ላይ ቦዲቲ ሆነ ሻሸመኔ ነኝ ማለት እኮ አያስፈልግም። ሰውየው እሺ በአጋጣሚ አንተና አሁን ባገኘስ ምናምን ስል በቃ እንግዲህ ለመድኩት አለኝ። እንግዲህ ገርሞኝ አይ እንደዛ በቃ ጥሩ አይደለም ምናምን ብዬ ተወኩት እና እንደዛ ብዙ ጊዜ ያጋጥመኝ። ከስልክ ጋር ተያይዞ ያለው ውሸት ነገር ሞልቷል። እሱም አንደኛው ስልኩ ቻርጅ ያለ ሌላው ይደውሎ እያየ ለምሳሌ ሰውየውን ካልፈለገ ስልኩ ተደውሎ ሳለ አያነሳም። ያጋጥማሉ። አሁን ጡረታ ወጥቻለሁ፣ ግን ስራ ላይ ባለው ጊዜ ኢቭን ከኔ ጋር ከኃላፊነት ላይ ሆነው የሚወጡ ሌላ ኃላፊ በሚጠይቁበት ጊዜ አሁን እዚች እያለ ስራ ቦታ እንዳለ የሚናገሩ አሉ። በስልክ ወቅሻቸዋለሁ። እንደውም
ለምን ውሸት እንናገራለን? እግዚአብሔር እኮ ያያል። በዚህ መልክ እኮ ራሳችን እኮ በእግዚአብሔር እንኮነናለን። ኃጢአት ነው ያልሆነው ነገር ሆነ ብለን ለምን እናገራለን? ይሄ ትክክል አይደለም። ወደ ሌላ ቦታ እየሄደ ነው ውሸት፣ ወደ ሌላ ቦታ እየሄደ ስለሆነ ይሄን ማስተማሩን መንግስት ቢያደርግ ይሻሻላል የሚል ግምት አለኝ። እንደዚህ መቀጠሉን መጠየቁን እየቀጠላችሁ እያስተማራችሁ ስትሄዱ ይቀርፋል ብዬ ነው የሚገምተው። ታክሲ ውስጥ ተቀምጦ ይኸው ደርሻለሁ፣ አንድ ግሬ ደጃፉን ረግጧል ያለበትን ከተማ ሳይቀር በመዋሸት የለሁም ድንገት መንገድ ወጥቼ ነው የሚሉ ሰበቦችን በማቅረብ ስንቱ ከወዳጅ ዘመዱ ከደና ቤተሰቡ እንደተቆራረጠ ቤቱ ይቁጠረው። ሶዶ ሳንወጣ ከሶዶ ሳንወጣ ደርሻለሁ። ለምሳሌ ሐዋሳ ለማየት ከሆነ ድምቱ ደርሻለሁ እላለሁ፣ ግን አልሄድኩም። ሶዶ ገና ማውጣቴ ነው። ስለዚህ እዛ ያለው ሰው እንዳይሄድበት በማለት በርግጥ እሱም ውሸት ነው። እኔ ሶዶ ያለው ድምቱ ደርሻለሁ ብዬ አወራለሁ። ለምሳሌ አዲስ አበባ ለማሄድ እቅድ አለው፣ ግን አዲስ አበባ ለማሄድ እቅድ ስላለው አዲስ አበባ አትመጣም እያለ የት ደረስክ ሲል ቡታጅራ ደርሻለሁ፣ ግን ሶዶ ነኝ። ውሸት ተናጋሪ ሰው እስኪታወቅበት ድረስ እውነታን እያወራ እንደሆነ ቢሰማውም አንዳንዶች በስልካቸው ሲዋሹ እዛው እጅ ከፍንጅ የተያዙና በሀፍረት የተሸማቀቁም አሉ። ልክ አንድ ጓደኛዬን እንደዚሁ እያየው ሶዶ ላይ እያየው ሲደውል የሾኔ ሰው ነበረ። ምንድነው የሚለው ሐዋሳ ነኝ አጋጣሚ ሲጠይቅ ማለት ነው። ሰውን ያጋጥማል። እኔን አጋጥሞኛል እንደዛ። ጓደኛዬን አንድ ሆቴል ላይ ቁጭ ብዬ እኔ ለሱ ደወልኩና እሱ ባጃጅ ውስጥ ሊገባ ሲል ለሱ ደወልኩ። ሲደውል እቤት ነኝ አለ። እያየው ነኝ ባጃጅ ውስጥ እየገባ አይደለ እና ተመለስ እዚህ ነኝ ብዬ የመለስኩበት ሁኔታ አለ። ስልክ ደውሎ እኔ ደወልኩት፣ አላነሳም። ያየ እንደዚህ ያየ አላነሳም። ስለዚህ እሱን ይዣለሁ በቦታው ለምን አታነሳም ስትል አይ እኔ እርስቻለሁ ይላል፣ ውሸትን ለመናገር። ስለዚህ እሱን እጅ በፍንጅ እንደዚህ ለመሆን ጥሩ አይደለም። ታማኝ መሆን ከራስ ይጀምራልና የእናንተስ ተሞክሮ ምን ይመስላል ስንል ጠይቀናል። እኔ 100% ባልሆንም 50% ቢሆን እኔ አትዋሹ አልዋሽም፣ ለማዋሸት አልሞክርም። ግን ያው ሰው ነኝና ሊሳሳት ይችላል። ሰዓቱም ስለሌለኝ እየደረስኩ ነኝ ይላል። ዛሬም አልደርሰውን ይደርሳለሁ ይላል። ይዋሻለሁ። በርግጥ አንዳንድ ጉዳዮች ሲይዝ ሰውን ወዴት ነው የሚያረጋው? ወደ ውሸት ነው እንግዲህ ሰውን የሚያረጋውና ምንድነው በስልክ ደውሎ ሰው ሲጠይቅ የት ነህ ሲሉ አሁን ከቦዲቲ ሶዶ ስለሆነ ሶዶ ያለው ምንድነው የምለው ቦዲቲ እየደረስኩ ነኝ ነው የሚለው። እኔ በስልክ በጣም ይከብዳል። ይሄ እኔ አንደኛ እግዚአብሔርን የሚፈራ ሰው ነኝ፣ የእግዚአብሔርን ቃል የሚያነብ ሰው ነኝ። ኃጢአት ነው በሚል እወስዳለሁ እንጂ ሰው ቢዋሽ እግዚአብሔር ያያል። በዚህ መልኩ በኖርኩበት ዘመናት ውስጥ የዚህ አይነት ነገር አለምድም ደግሞ ወደፊትም አይሆንም። በዚህ አይነት ነው እንግዲህ እስካሁን ድረስ በራሴ በኩል ያለ ያቋም። እኔም አጋጣሚ አንዳንዴ አብዛኛው ነጋዴ ስለሆነ ሰው እኛ አሁን ሁላችን ነጋዴ ነን። ለምሳሌ የሸጠው ብር ለመስጠት እንኳንስ ከባንክ ቴክኖሎጂ ጋር ብር ትንሽ ብር ስለሚሰጥ እሱን ለመስጠት ሰው ሲደውል አይ ብር የለም አልለው፣ አይ የወጣ ነው እንዲህ ምን ይላል ማለት እንዲህ 100% ውሸት ባለ ነገር 100% እንትን አላለም። ግን የደቂቃዎች ልዩነት አለው። አሁን 30 ደቂቃ ስምደረስ ነገር ከሆነ 20 ደቂቃ ምናምን 10 ደቂቃ ምናምን ልል ይችላል። ግን ሪል እንደዚህ ከተማ ቀያይር ምናምን መዋሸት አልችልም። ቀስ በቀስ የማህበረሰቡን እሴት በመሸርሸር ረገድ መጥፎ መገለጫ የሆነው ውሸትን የመለማመድ ተግባር በአንድም ሆነ በሌላ መንገድ ተዋህዶናል። ታዲያ ይሄንን ለመቀነስ ከነጭራሹም ለማጥፋት ይቻለን ይሆን? ያለበት ቦታ የሚያሳይ እኔ የተቀመጡበት አሁን እዚህ ቶታል ሻይ ከጓደኞቹ ጋር ስንጠጣ ሌላ ከተደወለ እዛ የሚያሳይ ነገር ይኖራል። እንደዚህ ካለ ውሸት ይቀርፋል ማለት ይችላል። ሰው ሁሉ ባይዋሽ ጥሩ ነው።
ለማን ነው የሚዋሸው? ለሰውየው ዋሸ እንጂ ከእግዚአብሔር መሰወር ከእግዚአብሔር ሊዋሹ ይችላሉ? እግዚአብሔር እኮ ያያል፣ ይሰማል አይደለም? ስለዚህ መዋሸቱ አስፈላጊ አይደለም ነው። እውነት በማውራት ያው እውነት በወራ ጥሩ ነው፣ ማስተካከል ይቻላል፣ በስተካከል ጥሩ ነው። እንደዚህ እናንተም ጠይቁ፣ እኛንም ደግሞ ወደ ትክክለኛ ደረጃ እንመጣለን ብዬ ገምታለሁ። ከህዝባችን አእምሮ መነቀል አለበት፣ ጥሩ አይደለም የሚል መልእክት እያንዳንዱ የሚመለከተው ክፍል እያንዳንዱ ግለሰብ ቢያስተላልፍ ይቀንሳል፣ ሰዎቹም ያፍራሉ ብዬ አስባለሁ። በሄድክበት መንገድ እንግዲህ አንድ ሌላ ጉዳይ አንተን ቢያቆይም የቆየህበትን ምክንያት ተናግረ ግልጽ የሆነ ነገር መናገርን የሚከለክል ነገር የለም እና ማሻሻል ይቻላል ነው ምለው። ውሸትና ስንቅ እያደር ይቀላል እንደሚባለው በስልክም ሆነ በሌላ መልኩ የሚነገር ውሸት ዛሬ ባይሆን ነገ መጋለጡ አይቀርምና ሰዎች ያሉበትን ቦታና ሁኔታ በግልጽ በመናገር ከሆነ ይሆናል ካለም አለ ማለትን በመለማመድ በሞባይል የሚነገር ውሸት ችግሩ ያለው ቴክኖሎጂው በራሱ ሳይሆን የምንጠቀምበት መንገድ ላይ በመሆኑ ከመሳቀቅና ከማፈር ራሳችንን መታደግ እንችላለን የተመልካቾቻችን መልእክት ነው።